ሶስናለሽ እሺ ራስ ምታት የጠፋ ሰው ወአለይኩም ሰላም ወራህመቱላህ السلام عليكم ورحمة الله وبركاته وصول دمانش الأستاذات እንዴት ነህ ወራህመቱላህ ወበረካቱ እንዴት ነህ ጠፍተሃል ጠፍቻለሁ የዱንያ ነገር እንግዲህ ምን ታደርጋለህ ስራው ምንም ትንፋሽ አልሰጠንም ወላሂ ከጠዋት እስከ ማታ ሩጫ ብቻ ነው مرحبا مرحبا الله يقسم بالله ماشي ኡስታዝ ከሰማኝ ሰላም ብለው ደስ ይለኛል ኡስታዝ ሰላም አለይኩም ብያለሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ አማናችሁ አለን አልሐምዱሊላህ ከተል ታርቀቀውባችሁ ጤናችሁ ሁሉ ሰላም አልሐምዱሊላህ ባረከላሁ ፊኩም ሁሴኑ ቀጥል مرحبا مرحبا جزاكم ماشي قتل እሺ ከላይ ያላችሁ ጥያቄ አላችሁ ክርስቲያን ልጅ አለ መሰለኝ ጥያቄ አለ ሰላም ስጦታ ሰላም እንዴት ነሽ ጥያቄ አለሽ እሺ السلام عليكم وعليكم السلام እኔ ጥያቄ አለኝ እሺ ጥያቄ ምንድን ነው አንዲት ልጅ የሌላ እምነት ተከታይ የሆነች ልጅ መጀመሪያ እሷ ያኔ ወደ እስልምና ከገባች በኋላ ነው ለቤተሰብ መላክ ያለብኝ ወይስ ቅድሚያ ነው ለማለት ነው? ሰልማ ልትሰልም ፈልጋ ልታገባት ፈልጋ ነው? ሸበካ ይዞኛል እኔ ነው መሰለኝ። አልሰለመችም ልጅቱ ገና ወዙ እሺ እየሰማህ ነው? ልጅቱ አልሰለመችም ያልከው? ሄሎ ኔትወርክን ስተስተካክል ትመለሳለህ። እሺ 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 አዚዝ ጥያቄ አለ? እሺ ከላይ ያላችሁ ጥያቄ ካላችሁ ቀጥሉ። አዚዝ ኤሚ ሀበሻ ሰላም አለይኩም ወአለይኩም ሰላም እሱ ሁለት ጥያቄ ነበረኝ እሺ እዚህ ያለውበት የምኖርበት ቦታ አፕሊኬሽን ተጠቅመን ነው የምንሰግደው ማለት ነው አዛን አይለኝም እና እስካሁን እንደዛ ነበረ በቅርቡ አልሐምዱሊላህ አዲስ መስጊድ ተሰርቷል እና የእነሱን የመስጊዱን ሰዓት ደግሞ ስናየው ከአፕሊኬሽኑ ጋር የተለያየ ሰዓት ነው አዛን የሚለው ማለት ነው እሺ መስጂዱን ተከትላችሁ ስገሩ በእናክል መራራቅ አይመስለኝም ተወሰኑ ደቂቃዎች የሚሆነው በአጠቃላይ መስጂዱን ጊዜውን እና ወቅቱን ጠብቆ አዛን የሚያደርግ ከሆነ እዛ ነው መስጊድ ያለባቸው መስጂዱን ተከትላችሁ ኦኬ ሎኬሽኑ ግን የሚለው እዚህ ነው ግን የአፕሊኬሽኑ 1 ሰዓት ነው 30 ደቂቃ 40 ደቂቃ ያረፍታል ጊዜውን ጠብቆ የሚያደርግ ከሆነ የዚያ መስጂድ አዛን ያንን አዛን ተከትላችሁ ነው የምትሰግዱት አፕሊኬሽኑን ተከትላ ይችላልሽ እሺ ሁለተኛው ጥያቄ ደግሞ አሰጥሽ እሺ ነጥብ علي
قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد. እሺ እዚህ ያላችሁ ሁላችሁም ወንድማ ኡስታዛችን ሳዳት ከማልን እና ራስ ምታትን ከላይ ፎሎ አድርጓቸው። እሺ ትጠቀሙባችኋላችሁ። እሺ ጥያቄ ያለው ይጠይቅ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ጥያቄ ይሄ መውሊድ የሚያከብሩ ሽርክ የሚያስኬዱ አሁን መስጊዶች ጋር አሉ ሀገራችን ላይ እና አሁን ተከትሎ መስገድ እንዴት ነው? ሽርክ የሚሰራ ኢማምን ተከትሎ መስገድ አይቻልም በፍጹም። እሺ አሁን እሱን ባናቅ መውሊድ ምናምን ጫት የሚቅሙ ከሆኑ እንዴት ነው ተከትሎ መስገዱ? እንዴት ነው የምናውቃቸው? ይሄን ማለት መስገዱ ከሽርክ በታች የሆኑ ስራዊ ጥፋቶችን አስመልክቶ ለሁለት ይከፈላሉ። በአጠቃላይ ከእስልምና የሚያስወጣ የሆነ ስህተት ካለባቸው እነዚህ ሰዎች በፍጹም እነዚህን ተከትሎ መስገድ አይቻልም። ለምሳሌ إذا كان يدعو غير الله ويستغيث بغير الله ከአላህ ውጭ ሌላን አካል የሚጣራ ከሆነ ከአላህ ውጭ በሌላ አካል እርዳታን የሚለምን ከሆነ ከሙታኖች፣ ከነቢያት፣ ከወልዮች ተብለው ከሚጠሯቸው እነዚህን ተከትሎ መስገድ አይቻልም። ነገር ግን ከዚያ ውጭ ከሆነ ለምሳሌ መውሊድን ማክበር የሚለው ከሆነ መውሊድን የሚያከብር ሰው በመውሊድ ውስጥ ሽርኮችን ይሰራሉ እነዚህ ሰዎች። ለምሳሌ ከነቢያችን ሰለላሁ ዐለይሂ ወሰለም እናወድሳለን ወይም እናመሰግናለን መድህ እናደርጋለን በሚል ስም የሚሏቸው ግጥሞች ላይ ሽርኮች አሉ ብታዩ። ስለዚህ እነዚህን ሰዎች ተከትሎ መስገድ አይቻልም። ምክንያቱም በዚያ በግጥሞቻቸው ውስጥ በርካታ ሽርኮች አላቸው። ከመውሊድ አክባሪዎች መካከል አንደኛው ሲናገር ለምሳሌ ሐሰኑል በና የጀማዓት ልኢኽዋን አልሙስሊሚን መስራች የሆነው እሱ መውሊድ አከብር ነበር ብሎ በግልጽ ይናገራል። መውሊድ እናከብር ነበር፣ ሩቅ መንገድንም መውሊድ ለማክበር እንሄዳለን በእግራችን አለ። በዚያም ላይ ግጥሞችን እንላለን እርሳቸውን እያመሰገንን ነብዩ ሰለላሁ ዐለይሂ ወሰለም ከምንላቸው ግጥሞች መካከል ምን ይላል? هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى እያለ ይናገራል። ምን ማለት ነው? هذا الحبيب مع الأحباب قد حضر ይህ ወዳጃችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእኛ ከወዳጆቹ ጋር ተሐድሯል ይላል። ተሐድሯል ሲሉ ሰምታችሁ ታውቃላችሁ? መተሐደር ማለት ተጥዷል፣ ተገኝቷል። ዛሬ ከኛ ጋር ወዳጃችን ስናከብር አብረው ከኛ ጋር ተገኝተዋል፣ ተሳትፈዋል ብለው ያምናሉ። وسامح الكل فيما قد مضى وجرى እንላለን አለ። وسامح الكل ሁላችንንም ይቅር ብሎናል። فيما قد مضى وجرى ያለፈውንና የተከሰተውን ኃጢአታችንን ሁሉ ይቅር ብሎናል አለ። الله هذا كفر بالله سبحانه وتعالى لأن الله سبحانه وتعالى يقول في سورة آل عمران ومن يغفر الذنوب إلا الله كالله مستقر لله حتياتنا يمر الله يلا وسامح الكل فيما قد مضى وجرى يالفنا يتكستون هلو وانجلاتنا نمروا للنار إلى المسوج የሚገርማችሁ አውራድ እያሉ የሚሏቸው ሐሙስ ላይ ሀገራችን ላይ እንዲህ የዛኔ በተቆጣጠሩ ጊዜ በማይክሮፎን አድርገው ይሉ ነበር ሁሌ። እስካሁንም ድረስ አላውቅም እንጂ በፊት አንዋር መስጂድ ሐሙስ ይባላል። በማይክሮፎን ቁጭ ብላችሁ ብትሰሟቸው እንደ አረበኛውን ብትችሉ ማለት ነው እንዳለ የሽርክ ቃላቶች ናቸው። خذ بيدي يا رسول الله አንተ የአላህ መልእክተኛ ሆይ እጄን ያዙኝና ካለሁበት ጭንቅና መከራ አውጡኝ እያሉ ይለምናሉ። أما يجيب المضطر إذا دعاه إلى الله ደግሞ በቁርአን ላይ የተጨናነቀንና የተቸገረን ሰው ካለበት ጭንቅና መከራ ከኔ በስተቀር ማን አለ የሚያወጣው እያለ ይናገራል። አይ አንተ ብቻ አይደለም ረሱልም ያወጣሉ ብለው ያምናሉ እነዚህ ሰዎች። وهذا شرك بالله سبحانه وتعالى وأنت الواقي من عذاب الله ይላሉ። በጀሃነም እሳት ጠባቂ ነህ አንተ ራስህ ይሏቸዋል። ይሄ ሁሉ ስህተት ነው። ወተሸ فأغثنا يا رسول الله أنت الله መልእክተኛ እርዳታ እንሻለን ይላሉ። والاستغاثة نوع من أنواع العبادة دل عليها كتاب الله وسنة رسوله صلى الله عليه وسلم. قال الله سبحانه وتعالى في سورة الأنفال إذ تستغيثون ربكم فاستجاب لكم. الله استغاثا سيانسا لأرتبط شيء من السراء يعملكوا سرعة دورة يقلسها وفاشها. فلما كانت الاستغاثة نوع من أنواع العبادة وجب صرفها لله وحده فمن صرفها لغير الله سبحانه وتعالى فهو كافر مشرك ولا تجوز الصلاة خلفه كزيان السوء جربان دتقاي هين سو تكتلو مسكر አይቻል والله لا የሚያቀራስ እሺ ሁሴን እዚህ እንደተብላላ نعم ወዳከ እስታስ የምትጀምረው ነገር ተብላንሳ እዚህ ጋር جزاك الله ጀመር
ታይ ያው እኛ ዋና ዓላማችን ሰዎች እንዲቀኑ ስለሆነ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሎ መጥራት ከአላህ ውጭ አይቻልም ሲባል ሰዎች ያደጉበት መንገድ ያስተማሯቸው በየመስጂዱ ያሉ ትልልቅ ጉልቤነን ባዮች በእድሜ ከፍ ያሉ ስላሉ ነብዩን የማይወዱ ሰዎች መጡ ይላሉ። አሁን እኛ ችግር የለም እውነተኛ ወዳጅ የሚለየው የቂያማ ቀን ነው። ምድራችን ላይ ማሳያው ቢኖርም ማን ይወዳቸዋል ማን አይወዳቸውም በሚለው ግን ነብዩ ራሳቸው ፍርዲስት ውስጥ በምን ጉዳይ እሳቸው ከአላህ ውጭ መጠራት ይችላሉ ወይስ አይችሉም ከሚለው ማለት ነው። ምን አሉ? ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ አሉ። አሁን ልብ በሉ የአላህ ባሪያዎች ወይ እኛ ስናነሳ የምናነሳው ሐዲስ ነው፣ ቁርአን ነው፣ የሷሃባዎችን ንግግር ነው። ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ በቂ እኮ ነበር አይደል? ወላሂ እንደ ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አዛኝ የለም። ለምን እኛ እንዳንጠምነውና የሚፈልጉት ከዒሳ በላይ እስከ ቂያማ ድረስ ማንም ከላይም ከታችም የተወደዱ እንደሆኑ ስላወቁ ምን አሉ? ላቱጥሩኒ ያለ ደረጃዬ ከፍ እንዳታደርጉኝ ከማ አጥረቲ ነሷራ ክርስቲያኖች ያለ ደረጃው ከፍ እንዳደረጉት ማንን? ኢብነ መርየም የመርየም ልጅ የሆነውን ዒሳን ምን ብለውታል? ራሱ አምላክ ነው፣ የአምላክ ልጅ ነው የመሳሰለው እንዳሉት እኔን እንዳትሉ አሉ። ፈኢነማ አና አብዱሁ እኔ እኮ ባሪያው ነኝ አሉ። አላሁ አክበር። ፈቁሉ እኔን በተመለከተ በሉ አብዱላሂ ወረሱሉ ባሪያውና መልእክተኛው ነው በሉ። እኛ ደግሞ ይሄን እንደምንል በማስረጃ ልንገራለን። መሬት ላይ አንድ ሰው በሁለት እግሩ ተንበርክኮ ራሱን አስተናንሶ አሰላሙ አለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ ማን ስላዘዘ? ነብዩ ስላዘዙ። አሰላሙ አለይከ ያላህ ሰላም በአንተ ላይ ይሁን፣ አዩሃ ነቢይ አንተ ውድ ነብይ ሆይ፣ ወረሕመቱላሂ የአላህ ምዝነት፣ ወበረካቱ በረከቱን በእርሶ ላይ ይሁን። ቀጠልና ደግሞ ምናል አለፍ እንዳል አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ስለዚህ ወንድምና እህቶቼ ሆይ ለዒሳ ካልተቻለ ክርስቲያኖች ለሚያመልኩት እሱን ማምለክ ካልተቻለ ያውም ልብ በሉ ዒሳ በህይወት አለ። የት? ሁለተኛው ሰማይ ላይ ተመልሶ ይወርዳል። መቼ? ቂያማ ሲደርስ። ነብዩ ሙሐመድስ ሰለላሁ ዐለይሂ ወሰለም ሞተዋል። አይሻ ቤት መዲና ተቀብረዋል። ግን ሁለቱም የአላህ ባሪያዎች ናቸው። አላህ ምን አለ? ዒሳን አስመልክቶ በል ተብሎ ኢኒ አብዱላህ አለ። እኔ እኮ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጠኝ። ምን ማለት ነው? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ እንዳደረጋቸው ለሳቸው መጽሐፍ ሰጥቷል፣ ለዒሳም መጽሐፍ ሰጥቷል። አታኒ አልኪታብ ወጀዐለኒ ነብይ ያደረገኝ። ወአውሳኒ ኢኒ አብዱላህ ደግሞ እኔ ባሪያ ነኝ። ነብዩን ምን እንዳላቸው? አልሐምዱሊላሂ አለዚ አንዘለ ዐላ አብዲሂ። ስለዚህ ዒሳ ታላቅ ምሳሌያችን ነው። ለዒሳ ካልተገባ ልደቱን ማክበር የነብዩ ሙሐመድንም ልደት ማክበር አይቻልም። ሰዎች ምን ይላሉ ታዲያ? እንዴት እናስታውሳቸው? እሳቸው ሲወሱ እንዴት ትጠራላችሁ? እንዴት ትጠላላችሁ ይሉናል። አረ ክሳችሁን ወቁት። ወላሂ ከእንቅልፋችን ከተነሳንባት ሰዓት ጀምሮ ምን እንላለን? እሳቸው ያስተማሩንን ይዘን አልሐምዱሊላሂ አለዚ አሕያና ባዕደማ አማተና ወኢለይሂ አንሹር። ማንን አስታውሰን አረሳናቸውም። ሐታ ሰው ሞቶብን ቀብር ውስጥ ስናስገባ እኛ ሞተን ሰዎች ሲያስገቡን ቢስሚላህ አላ ሚለቲ ረሱሊላህ ባላህ ስም በመልእክተኛው መንገድ ብለው ነው የሚያስገቡን። እና ብዙ ሰው ከመውሊድ ሊወጣ ይገባዋል። እሳቸውን ማስታወስ ብቻ አይደለም ዋናው ዓላማ፣ ሰዎችም ባላህ ላይ አምፀው የአላህን ስልጣን ለነብዩ መሐመድ መስጠት ነውና። ደግሞ ቢድዓ አንድ ጊዜ እሺ አንበል፣ በቃ አንስማማ። ከተስማማንላቸው በኋላ በዛ ይቆሙ። ራሳቸው አህባሾች ምን ይላሉ? አላህ ይምራቸውና የአብሬቶች መውሊድ ረጀብ ላይ ነው የሚከበረው፣ የመጀመሪያዋ እሁድ ላይ ነው የሚከበረው። ምንድነው ማስረጃችሁ? ይሄ ለአብሬት ሼኾች ነው ሲባሉ አይደለም አሉ። እና ታዲያ ለማን ነው ሲባሉ የነብዩ መውሊድ እኮ ነው አሉ። እንዴ ነብዩ እኮ በረጀብ አልተወለዱም ሲባሉ ምን አሉ? ረጀብ ማለት እሳቸው የተጸነሱበት ነው አሉ። እንግዲህ አብደላ የተባለው አባታቸውና አሚና የተባለችው እናታቸው አብረው ሲተኙ የነብዩ አባትና እናት
አልጋ ላይ ሲተኙ ቦታው ላይ ነበሩ ቆጥረው ነው የመጀመሪያዋ እሁድ ናት እሳቸው የተጸነሱባት ብለው የግፋቸው ግፍ ደግሞ ልንገራችሁ ሌላ ግፋቸው አሁን ሁሴን ነው ወንድማችን አንስቶታል እሳቸው ይመጣሉ ብለው ያምናሉ እኛ አይደለም የዋሸንባቸው የሽርክ መንዙማ ባያቸው ምን ይላል አይዟችሁ ተደሰቱ መውሊድ የመጣችሁ ከነ አስሐባዎቹ ነብይ መጡላችሁ ይላሉ ከዛ አገራችን ላይ በተለይ ወደ ሰሜኑ ክፍል አንዲት መስገጃ ተደረግና ድሮ ከለ ይባል ነበር መስገጃ ከመምጣቱ በፊት ነጭ ፍየል ወይ ነጭ በግ ሲታረድ ቆዳው ይለፋና ምን ይደረጋል ትቀመጣለች ነብይ ከነ አስሐባዎቻቸው ሲመጡ እዚህ ነውና የሚቀመጡት አንድ ሰው እንዳይቀመጥበት ይባላል አሁን ልብ በሉ ነብዩ ሰለላሁ ዐለይሂ ወሰለም 100 ምናምን ሺህ ሷሃባ ተሰብስበው ማለት ነው አንድ መስገጃ ላይ ተቀመጠ ማለት ልክ የህፃናት ፊልም ላይ አክተሩ እኮ ያንን ሁሉ ህዝብ ወደ ጉንዳንነት ቀየረው እንደሚባለው ለጉንዳኖች እንኳን 100 ሺህ ጉንዳን ለማይበቃው እዚች መስገጃ ላይ ነው የሚቀመጡት ይላሉ ወንድሞቼ እሳቸውን ወደድን ብለን ሰይጣን አይጫወትብን እዚሁ ሀገራችን ላይ ነው የሰማችሁት ደጋግሜ ድምጽ ፋይሉን ለቅቅ ያለው ከነብዩ በፊት 39 ነብያትን ጸጉራቸውን የላጨ ነብያችንንም ጸጉራቸውን 40 የላጨ ሰው እኮ አበልቃሲ የሚባል ኢትዮጵያዊ ሰው አለ ብለው በድምጽ ፋይል ነው የለቀኩት ስለዚህ እንውጣ ሱናን እንወቅ ማንም ድሪቶውን ሲያደራብን ክህደትን ሲያሸክመን አሜን ብለን ልንቀበል አይገባንም ዲናችንን ከተማር ማንም አይጫወትብንም ወንድሞቼ ሼህ ሙሂዲን የሚባለው ወሎ ገታ ላይ ያለው ሼህ አሁን በቅርብ ቀን የለቀኩት ደግሞ የድምጽ ፋይል አለ ምን ይላል ቀላል ሰው እኮ መሰልኳችሁ አታቆኝም ነብዩ ሲወለዱ እኮ በድምጽ ተጠጃለሁ አለ ቦታው ላይ ነበርኩ አለ በቡራቅ ደግሞ ወደ ቤተል መቅዲስ ሲሄዱ አብዱል ቃድር ጀይላኒ ያኔ ስላልተፈጠሩ አለ እሱ ግን ከሳቸው በፊት ተፈጥሮ ማለት ነው የአብዱል ቃድር ጀይላኒን ሩህ ልክ እንደ ደረጃ ተውጣጣው ነው ቡራቅ ላይ የወጡት ቡራቋን ቀድሟት ደግሞ የት ሄደ ቤተል መቅዲስ እዛ የተሰበሰቡት ሰዎች ምን ይላሉ አጀብ እያሉ ይሰማሉ ስለዚህ በተለይ እኔ ወንድሞቼ ሰሜኖችን ትጠላለህ እንዳትሉኝ እኔም ከሰሜን ነኝ በአባቴም በእናቴም ዘርን መካድ አይቻልም ዘሬንም መቼም ቢሆን አልክድም አማራ ክልል ላይ ግን በጣም ልንለፋ ይገባናል እዛ ክልል ላይ ያለውን ሽርክ ሁላችንም ታግለን በጣም ልንለፋ ይገባናል ኦሮሚያ ላይ ያሉ ወንድሞቻችን ኦሮሞ ክልል ላይ ያለውን ሽርክ ወገባቸውን አስረው ኦቦሌሳን ኬኛ እያሉ ምን ማድረግ አለባቸው ዳዕዋቸውን ማድረግ አለባቸው ትግራይ ላይ የትግሬ ዱዓቶች በጉራጌ በስልጤ በዚህ መልክ ከታገል ኡማው በጠቅላላ አንድ አላህን በብቸኝነት ካመለከ ነብዩን ብቸኛ ነብዩ አድርጎ ከተከተለ እስልምና ሃይማኖትን ብቸኛ የተድላው ምንጭ አድርጎ ከተንቀሳቀሰ አላህ ይረዳናል እንማር እናስተምር ይሄን ለማለት ነው ወንድሜ አፉ በላይ እንግዲህ ጀዛከላሁ ኸይራ ወባረከላሁ ፊክ ደስ የሚል ምክር ነው አላህ ይባርክ ፊክ እሺ ቀጥሉ አንዲት ደግሞ ጥያቄ ያለችኝ ደግሞ በጣም ብዙ ጊዜ ራሴ ላይ የምትመላለስ ስጁድ ለሰው አይወረድም ይባላል ጉልበት መሳም ለእናትህ እንዴት ነው ለእናትህ ዝቅ ማለት እሱን ለማድረግ ብሎ ነው አብዱላህ ማነው ሁዘይፋ ኢብኑ አልየማን ነብያችን ሰለላሁ ዐለይሂ ወሰለም በላኩት ጊዜ አው ሙዓዝ ኢብኑ ጀበል ከሁለት አንዳቸው መጥቶ ሊያጎነብስላቸው ፈለገ እንደዚህ ዝቅ ብሎ ሊስም እርሳቸው ነብያችን ሰለላሁ ዐለይሂ ወሰለም ከለከሉት ምን እያደረክ ነው አሉት አክብሬያቸው ዝቅ ብዬ ምናምን አለ በቃ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ ላ ይርካዑ ኢላ ሊላህ አሉት ከአላህ በስተቀር ለሌላ ለማንም ዝቅ አይባልም ብለው ከልክለውታል ስለዚህ አይቻልም አይፈቀድም ግንባሯን ልትስማት ትችላለህ ዝቅ ያለ ቦታ ከሆነ ተቀምጣ ከሆነ እሷ የዛን አንተም ዝቅ ብለህ ባለችበት ደረጃ ልትስም ትችላለህ እንጂ እንዲህ እግር ላይ ሄዶ እስከመውደቅ ድረስ በዚህ መድረስ የተገቢ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም እንዳታጎነብሱ ብለዋል ኢነሁ ላ ይርካዑ ኢላ ሊላህ እሺ ቀጥሉ ሌሎች ከላይ ይሰማቸዋል السلام عليكم أستاذ. وعليكم السلام ورحمة الله وبركاته. سلامنا. الحمد لله.
አንድ ጥያቄ ነበረኝና ጥያቄውም ማለት ነው አንድ ሴት ኒካ በስሟ በምትጠራበት ስሟ ኒካ ታሰረች። እሺ ከዛ ባሏ ለምሳሌ እያቆላመጠ ሌላ በሌላ ስም ቢጠራት ከኒካው ጋር ችግር ያመጣል? ያኔ ችግር አለው? ችግር ያመጣል። ነብያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን እያቆላመጡ ይጠሯቸው ነበር። ችግር የለውም። እናታችን አይሻ ነው ስሟ። ያ አይሽ እያሉ ያ ሁመይራ እያሉ እያቆላመጡ ይጠሯት ነበር። ስለዚህ ባል ሚስቱን ወይንም ልጆችን አቆላምጦ ቢጠራ ችግር የለውም። ዘይነብ የምትባለው ልጃቸውን ያዝ ወይንብ እያሉ እያቆላመጡ ይጠሯቸው ነበር። ስለዚህ ባል ሚስቱን አቆላምጦ ቢጠራ ተወዳጅ ነው። እንዳው እሷን የሚያስደስታትን ነገር ሐራም እስካልሆነ ድረስ እሷን የሚያስደስት ነገር ያደርግላት። እሺ ከዚያ መካከል ሴቶች መመስገን፣ መወደስ፣ አቆላምጦ እንዲጠራቸው ይወዳሉ አይደል? ያ ነው። እሺ ሶስና ጥያቄ ካለ ጥያቄ ትችላለሽ። እሺ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ አንድ ጥያቄ ነበረኝ። አንድ ሰው ሐፊዝ ለመባል ምን አይነት ደረጃ ላይ መድረስ አለበት? ሙሉ ቁርአኑን አክትሞ በሂፍዙ ስለጨረሰ ብቻ ነው ወይስ? ሂፍዝ ያፈዘ ማለት ሸመደደ ማለት ነው። ሙሉ ቁርአንን ሸምድዶ የያዘ ሰው ሐፊዝ ተብሎ ይጠራል። ቁርአን ሂፍዝ እኔ ትክክለኛ ሐፊዝ ብዬ የማስበው መሆን ያለበት ቁርአንን በደንብ አድርጎ ያዝ። ብዙ ሰዎች ቁርአንን ያፍዛሉ፣ ሙራጃ ኑሯቸው የሚይዙ ግን ወሰኖች ናቸው። ቁርአንን በየትኛውም ጊዜና ሰዓት ቢጠየቅ ከዚያ አንስቶ ቀጥሎ ሊቀራ የሚችል እስከዚያ ድረስ መሆን አለበት። እንደዛ አድርጋችሁ ካፈዛችሁ በደንብ አድርጋችሁ አፍዙ። ወታቻ አንዳንድ ሰው ያፍዝና ይተዋል። መተው ተገቢ አይደለም። وقال الرسول يا رب إن قوم اتخذوا هذا القرآن مهجورا ይህን ቁርአን የተተው አድርገው ህዝቦች ያዙት ብለው ነብዩ ሰለላሁ ዐለይሂ ወሰለም ስሞታን ሁሉ እስከ ማቅረብ ደርሰዋል ወደ አላህ። እና በደንብ አድርጋችሁ ሐፍዙ ሐፊዞች። ሙራጃ የሚባል ነገር አደራ አደራ። قال النبي صلى الله عليه وسلم تعاهدوا القرآن فإنه أشد تفلتا من الإبل المعلقة ነብያችን ሰለላሁ ዐለይሂ ወሰለም አደራ ቁርአናችሁን ተጠባበቁት አሉ፣ እንዳይጠፋባችሁ ከጭንቅላታችሁ። እርሱ ከታሰረች ግመል የበለጠ አፈትላኪ ነውና ብለው ተናገሩ። ግመል አስራሃት ያንን ፈታ የምታመልጥ ነች በባህሪዋ ጉልበት ስላላት ካልተቆጣጠርካት ማለት ነው። ከዛልክ ልክ እንዲሁ ቁርአንም ሙራጃ ካላደረግከውና ካልተቆጣጠርከው ቶሎ ሊጠፋ ይችላል ከጭንቅላትህ ነው። እና ተጠባበቁት ሙራጃ በማድረግ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለዛ እንዲያግዛችሁ ነገር ደግሞ ምን ብለዋል በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም إن العبد إذا قام بالقرآن بالليل ما ينساه وإذا لم يقم به ينساه كما قال النبي صلى الله عليه وسلم አንድ ባሪያ የሐፈዘውን ቁርአን በሌሊት ከቆመበት ከሰገደበት አይረሳውም አሉ። ነገር ግን የማይሰግድበት ከሆነ ይረሳዋል አሉ። ስለዚህ አደራ የሌሊት ሶላትን ቁርአንን እንዳትረሱት ከሚያደርጋችሁ መካከል አንደኛው እሱ ነው። እሺ ከላይ ጥያቄ ያላችሁ የፍቅር ሰው يلا انزل تحت.
አንተ እንዴት ነው ያፈስክ? ከዚህ በፊት ነግሬያቸዋለሁ እንዴት እንዳፈስክ። ከዚህ በፊት ነግሬያቸዋለሁ አይደል? አዳምጡት ሄዳችሁ። የሌሊት ሶላት ስንት ረካ ነው የሚሰገደው? ገደብ አልተገደበም። ይሄን ያክል ተብሎ ሰለላሁ ዐለይሂ ወሰለም ጋር እናታችን አይሻ ረዲየላሁ ዐንሃ ተጠየቀች። ሱኢለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ عن صلاة النبي صلى الله عليه وسلم بالليل። እናታችን አይሻ ተጠየቀች ረዲየላሁ ዐንሃ አላህ መልካም ስራን ይወድላትና አንቺ ምእመናን እናት ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላት እንዴት ነበር? ምን ያክል ነበር የሚሰግዱት? كان النبي صلى الله عليه وسلم يزيد على 11 ركعة في رمضان وفي غير رمضان። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ የሌሊት ሶላት ሰግደው አያውቁም ማለች። ስለዚህ 11 ረካ። እሺ መጨመር የፈለገ ሰው ይችላል፣ ችግር የለም። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ እሺ ሶላቱል ሌይል መስና መስና ብለዋል። የሌሊት ሶላት ሁለት ሁለት እያደረጋችሁ መስከር ነው ብለዋል። እሺ ሶስና ሰላም ሶስና አለሽ? አሎ ሄሎ ሶስና ما تسمعين الكلام؟ ايش قتلوا ሶላት የማይሰግድ ሰው ከሞተ ለሱ ዱዓ ማድረግ ሰደቃ መስጠት ይቻላል ወይ? እንዴ ቆይ የህፃን ልጅ ድምፅ ሰምቻለሁ። ከማን ጋር ነው አሁን የህፃን ልጅ ድምፅ የሰማሁት? ቶሎ ብላችሁ አምጡ። ይሄ ልጅ ማን ጋር ነው ያለው? ህፃን ልጅ መለሽ ልጅ እሺ አለ ህፃኑ ልጅ። አቤት ሰላም አለይኩም። ኧረ እኔ ጋር የለም። ማን ጋር ነው ህፃን ልጅ የሰማሁት? እሺ በይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ይሰማል? ሰላም አለይኩም። አለይኩም ሰላም ይሰማል። ማን ነው? እሺ ጥያቄ ያለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ነዓም ኡስታዝ አንድ ጥያቄ ነበረኝ። እሺ አሁን ለምሳሌ አንድ ሙስሊም ሰላት ካልሰገደ እንደከፈረ ነው አይደል? ሰላት መስገድ ከፈለገ ሰው እንደ አዲስ ሸሃዳ አድርጎ ነው የሚገባው ወይስ እንዴት ነው? ወደ አላህ ተውበት አድርጎ ሶላቱን ይጀምራል። ጥቂት ጊዜ ከሆነ አቋርጦ ከሆነ ሰውየው ያችን ቀዳ ማውጣት አለበት። ነገር ግን ያንን ካልቻለ እንትን ይላል ወደ አላህ ሱብሓነሁ ወተዓላ ተውበት አድርጎ ሶላትን ይጀምራል። በጣም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። ቁርአን ያሉት ዳራቶች ይፈጽሙበት ቁርአን ያሉ ክልከላዎች ይከለከሉበት ማለት ነው። የትም ሆነ እንዲ አላህ ባሪያዎች ይህን ቁርአን አላህ ቁርአን ማለት ነው። እሺ ወንድማችን ጥያቄህ ምንድነው? ባጃጅ አቦይን ሰፈር ላሳያችሁ በኋላ ይሄን ያበደ ሰፈር ነው። ተመልከቱ። ሹፉ ያ ጀማዓ ያ ሰላም። ሶስና ካለሽ መናገር ትችላለሽ። እሺ ይታያችኋል። ዱባይ ምድራዊ ገነት
ይቅርታ፣ ሁሉም ዱባይ አይደለም፣ የኛ ሰፈር ብቻ ነው። እሺ እዚህ ሰፈር ካልመጣችሁ ዱባይ መተናል እንዳትሉ። ዱባይ ያላችሁ ሰዎች እከሳችኋለሁ ወንጀለኛ ናችሁ ብዬ። ይሄ ሰፈር ያላየ ሰው ዱባይን አይቻለሁ እንዳይል ወንጀል ነው፣ ያስጠይቃል ከኔ ዘንድ። በትልቁ ነው ከሳችሁ። ትልቁ ውሸት ዋሽተዋል። ዱባይ አልመጡም ብዬ ነው ከሳችሁ። ሰላም السلام عليكم والحال ወደ መስጂድ እንግባ ደግሞ ያ ሰላም يا كشوف والسلام الحال እንዲ አዛን እንዲያልፍ ነው በአላህ ረስቼው ወላሂ ዛኔ ሊከለከላት አይገባም። እንዳውም በዚህ ነገር ሊያበረታታትና ሊያግዛት ነው። አንዳንድ ሰው ለቤተሰቦቹ እንድትረዳ አይፈልግም። ይህ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይደለም ሚስቶቻቸው ራሳቸው የሚስቶቻቸውን ቤተሰብ ጓደኞቻቸውን ሁሉ ይረዱላቸው ነበር። እናታችን ኸዲጃ ከሞተች በኋላ ነብያችን ሰለላሁ ዐለይሂ ወሰለም ፍየል ባረዱ ቁጥር በቤታቸው ለኸዲጃ ጓደኞች ላኩልኝ እያሉ ይሰጡ ነበር። ዛሬ ግን የሚስቱን ገንዘብ እየቀማ ጭራሽ ለቤተሰቧ ስትልክ ይቆጣል። እናትና አባቷ በስንት ለፍተው ደክመው ልከዋት ሊሆን ይችላል ውጭ ላይ በቃ ገንዘቡን እንድትልክ አይፈልግም ወደ ቤተሰቦች። ለእሱ ግን ለቤተሰቡ ይልካል። የሚገርማቸው እሱ ወንድሙን ያመጣል፣ ወንድሙን፣ እህቱን፣ አባቱን፣ እናቱን ይረዳል። አይርዳ አይደለም መልካም ቦታቸው። ነገር ግን እሷም ቤተሰብ አላት። ከእሷ እጅ የሚጠብቁ የሆኑ ሽማግሌዎች፣ አሮጊቶች፣ ትንንሽ ወንድሞች ሊኖራት ይችላሉ። ስለዚህ እነዚያ እንዴት ናቸው ብሎ ልክ የራሱን ቤተሰብ እንደሚያይ የእሷን ቤተሰብ ማየት አለበት። እሷ መርዳት ባትል እንዳውም እሱ ሊረዳላት ይገባል፣ ከጎኗ ሊቆም ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። የሁላችሁም በላይ ሰው ማለት ለቤተሰቡ መልካም የሆነ ሰው ነው። እኔ ለቤተሰቦቼ ከማንም በላይ መልካም ነው ይላል። وقالت أم المؤمنين عائشة رضي الله عنها أو أنس رضي الله عنه كان النبي صلى الله عليه وسلم أرحم الناس بالعيال والأولاد. ነቢያችን ሰለላሁ ዐለይሂ ወሰለም በቤተሰቦቻቸውና በህፃናቶች ላይ ከማንም በላይ አዛኝ ነበሩ። ታቻላ ያ ነው። እሺ ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አህላ ወንድሜ ሁሴን እንዴት ናችሁ? ወንድሜ እህቶች ጤናችሁስ? አልሐምዱሊላህ ደስ የሚል ነገር ነው። ኡማው ደስ በሚል ሁኔታ የሚቸግረውን ነገር አሁን እየጠየቀ ነው። ይሄ ነገር ይቻላል ወይ? ይሄ ነገር አይቻልም ወይ? ይሄ አላህ የሚመሰገንበት ነው። ምክንያቱም ሰዎች ዓለም ሰልጥነናል፣ ዓለም ራሱን የቻለ ህጎች አሉት የሰው ልጅ ለማስተዳደር በሚልበት ዘመን እኛ የማይሞተው አንድ አላህ ቢሞቱም እንኳን ህያው የሆነ ትምህርት አስተምረው የሄዱት የነቢዩ ሰለላሁ ዐለይሂ ወሰለም ትምህርት አለን ብሎ ከተሜውም ገጠሬውም የተማረውም ያልተማረውም ሁሉም እጁን ሰጥቶ ሸሪዓ ይዳኘን ኢስላም ምን ይላል ብሎ መጠየቅ ይሄ በጣም አላህ የሚመሰገንበት ጉዳይ ነው። የአላህ ዲን የበላይ መሆኑን የሚያሳይ ነው። ይሄ ደግሞ ወማ ተውፊቅ ኢላ ቢላህ እንደተባለው ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን፣ እናንተ በማታውቁት ጉዳይ የሚያውቁ ሰዎችን ጠይቁ ተብሏል። እውቀት የተሰጣቸው ሰዎች ደግሞ አላህን ፈርተው ትክክለኛ ትምህርት መስጠት አለባቸው። እኔ አንዲት ነጥብ አነሳለሁ። ከወንድሜ ሁሴን ጋር ሆነን በአላህ ፍቃድ ትምህርት እንሰጣችኋለን። እሱም ምንድን ነው? የነገሮች ሁሉ መሰረት ከሆነው ውስጥ ቁጥር አንዱ ተውሂድ ነው። እንመለስበታለን። ከየቱ ግን እንጀምር? ከሁለተኛው እንጀምር። ነቢዩ ሰለላሁ ዐለይሂ ወሰለምን መከተል ከሚለው መከተል በጣም ወሳኝ ነገር ነው። አለበለዚያ እሳቸውን መላክ ባላስፈለገው አላህ። አሁን ብዙ ጊዜ ጭቅጭቅ ታያላችሁ ወንድሞች። አንዱ ለምሳሌ በአረብኛ ቋንቋ እኮ እንዲህ የሚባል ነገር አለ። እኛ ስለ ቋንቋ አላወራንም። ስለ ቋንቋ ሳይሆን እጅ ስለ መስጠት ነው።
ቁርአን ይቀራል ባለንበት ዘመን ሐዲስ ይቀራል፣ ቲላዋ ይባላል። ይሄ ቲላዋ ማለት ንባብ ማለት ነው። ትክክለኛ ትርጉሙ ግን የንባብ ምንድነው? ኢትባዕ መከተል ነው። ለዚህ ማስረጃችን ሼክ አብዱረዛቅ አልበድር ሐፊዘሁላህ መዲና ያለው የነብዩ መስጂድ ላይ አስተማሪ ናቸው። የሼክ አብዱል ሙህሲን አልአባድ ልጅ ናቸው። ሁለቱም በህይወት አሉ። አላህ ይጠብቃቸው። ልጅየው ምን ይላሉ? ከትምህርታቸው መሃል ትልቅ ቁም ነገር ነው ማነሳላችሁ። እኛ የጥሩ ሰዎችን ፈለግ እስከተከተልን ድረስ አንጠምም፣ እንመራለን። ምን አሉ እሳቸው? ወልቀመሪ ኢዛ ተላሃ ቲላዋ ንባብ አይደል የፈለግነው? ወልቀመሪ የሚለው ትክክለኛ ትርጉሙ ጨረቃ እኮ ኢዛ ተላሃ አይተቢዓ አሸምስ ፀሐይም በተከተለች ጊዜ ልክ አሁን ይኸው አሱርን ሰግደናል። ዱባይ በአንድ ሰዓት ኢትዮጵያን ይቀድማታል። ከዛ ከሆነች ሰዓት በኋላ ከአንድ ሰዓት ከምናምን በኋላ ፀሐይን ተከትላ ማን ትመጣለች? ጨረቃ ትመጣለች። ቲላዋ ንባብ ማለት ቁርአንን ማነብነብ ሐዲስን ማነብነብ ሳይሆን የሚፈልገው መከተል ነው። ካልተከተልን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የኛ መሪ አድርጎ አላህ ለምን ላካቸው? ልብ በሉ። በሳቸው ዘመን ሰላት ሰግዶ አረብ የሆነ ግለሰብ ስግደቱ የተበላሸበት ግለሰብ አለ። ስሙ አልተጠቀሰም። አቡ ሁረይራ ግን ምን ይላል? በሐዲቱ ማለት ነው። አንድ ግለሰብ መጣ። እኛ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት ሰዓት አለ። ከዛ በኋላ ፈሰላ ረክዓተይን ሁለት ረክዓ ሰገደና ፈሰለመ ለነቢዩ ሰላምታን አቀረበላቸው። የእሳቸው መልስ ግን ምን ሆነ? ፈርጅዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ ለም ቱሰሊ አንተ እኮ አልሰገድክምና። ነገር ግን እሱ አልሰገደም፣ ሰግዷል። ከመስገዱ ጋር ግን ምን አይነት ስግደት ነው የሆነችው? እሳቸው ሁሌ ሚሰግዷትን አላህ ይቀበላታል የተባለችውን ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ አሰጋገዴን አይታችሁ ስገዱ እንዳሉት አይደለም የሰገዳት። ለሁለተኛ ጊዜ ደግሞ ሰገዳት። አሁንም ሲቀላቀል ተመለሳሉት። ለሶስተኛ ጊዜ ሰገዳት፣ ተመለሳሉት። ከዛ ምን አለ? ወለዚ በዓተከ ቢልሐቅ ነቢያን እርሶን ነቢይ አድርጎ በእውነት በላኮት ጌታ ይሁንብኝ ላ ኡሕሲኑ ገይረ ሃዛ ከዚህ ውጭ ማሳመር አልችልም አላቸው። ከዛስ ፈዓሊምኒ አስተምረኝ አላቸው። ስለዚህ አላህ ባሪያዎች ወንድምና እህቶቼ ሆይ እኛ ዘውትር የነቢዩን ሱና እንከተል ምንልበት ምክንያት እሳቸው ባልሰሩት መንገድ የሰራ ወንድምና እህታችን ስለሚከስርብን ክስረት እንዳይመጣ ፈልገን እንጂ የጭቅጭቅ በር ለመክፈት አይደለም። የጭቅጭቅ በር ደግሞ የሚከፍተው አዲስ ነገር ማምጣት ነው። አዲስ ነገር ማምጣት ነው። ሙስሊሙ ሁሉ አንድ እንዲሆን እንዲጠነክር ከተፈለገ መሆን ያለበት የነቢዩን ሱና ሰለላሁ ዐለይሂ ወሰለም በብቸኝነት ምን ማድረግ? መሪ አድርጎ መከተል። አሁን ግራ የገባን ግን ምንድነው? ቢድዓ ሲባል እሳቸው ወኩሉ ቢድዓቲን ዶላላ ስንት ጊዜ ነው ወኩሉ ቢድዓቲን ዶላላ ያሉት? ኹጥባ ሊያደርጉ አይወጡም። እነ ጃቢር ባስተላለፉልን የጦር አስጠንቃቂ እስኪመስሉ ድረስ ፊታቸው ቀልቶ ድምፃቸው በጣም እየጮኸ አደራችሁን አዳዲስ ነገርን ተጠንቀቁ፣ አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ ማለት ነው። ልብ በሉ። አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ ለምን? አዲስ ነገሮች ከመጡ በኋላ ነው ሁለት ሶስት አስተያየት የሚወሰደው። ከዛ ሰዎች ምን ማለት ጀመሩ? ሁሉም ቢድዓ ጥመት ነው ሲባሉ አይ በአረብኛ ሁሉ የምትለው ቃል እኮ ሁሉን አታሲዝም አሉ። እንዴት ሲባል አይ ማስረጃችን ከቁርአን ነው አሉ። አሁን የምንፈልገው እቺ ነው ወንድሞቼ። ያወራ ሁሉ እንዳይሸውደን አንድ ሐቅ ከመጣ በኋላ ሁለተኛ ሐቅ ሊመጣ አይችልም። አንድ ነብይ ነው አላህ የላከው፣ ሁለተኛ ነብይ አላከም። እሳቸውንም መደምደሚያ ነው ያደረጋቸው። ከዛስ የኔ ባልደረባዎች በተረዱት መንገድ ተረዱን የተባልነው ማን? በሷሃባዎች መንገድ። ይሄንንም አላህ ነው ያዘዘ። እሺ ምንድነው ማስረጃችሁ ስንላቸው ኩሉ ለሚለው ቃል ምን አሉ? ቱደሚሩ ኩል ሸይኢን ቢአምሪ ረቢሃ። ያቺ ንፋስ ለቅጣት የተላከችው ንፋስ ስትላክ ሁሉን ነገር ታጠፋለች የሚል እኮ የቁርአን አንቀጽ አለ። አላህ ለምን አልጠፋም? ሰማይና ምድር ለምን አልጠፋም? ይሄ አሁን ምን ይባላል መሰላችሁ? የትዕቢተኛ ሙግት ይባላል። እጅ ያለመስጠት ሙግት። ሰይጣን በሰራዊቶቹ በኩል የሚሰራው ማለት ነው። አላሁ ስብሓነሁ ወተዓላ ለምሳሌ እነዛን አሞራዎች እነዛን ወፎች አብርሃና ሰራዊቶቹን እንዲያጠፉ ሲልክ ዓለምን ያጠፉት አይደለም፣ ለተላኩባት ቦታ ነው አይደል ያጠፉት። ስለዚህ ቱደሚሩ ያቺ ንፋስ እኮ ታጠፋለች።
ሁሉን ነገር ቢአምሪ ረቢሃ የታዘዘችበትን እነዛን ህዝቦች እንዲቀጡ የታዘዙትን አላሁ ስብሓነሁ ወተዓላ ባዘዛቸው መልክ ታጠፋለች ይላል። በጣም በሚያሳዝን ሁኔታ ግን አሁን ሰዎች ምን ይዘው መጥተዋል? የአረብኛ ጨዋታ እንደገና ደግሞ አዋቂነን መስለው ሊሸውዷችሁ እየሞከሩ ነው። ስለዚህ ዲናችሁን ከምንም በላይ ጊዜ ሰጥተን ካልተማማርን የሚያታልሉን ሰዎች ለወደፊት ይመጣሉ። አቡበክርና ዑመርን የሚሳደቡ ሰዎች ብቅ እያሉ እያየን ነው። በኢትዮጵያ የተለመደ ነገር አልነበረም። ሺአዎች የቲክቶክ ፔጅ ከፍተው እስኪመጡ ድረስ ሽርክ ላይ ያሉ ሰዎች ምንም ሳይመስላቸው በቲክቶክ ቪዲዮ እስኪለቁ ድረስ ምን ብለው አንድ ሴትዮ ነበሩ፣ እገሌ ይባላሉ። ለአንድ ሳምንት ያህል መጥተው ምግብ አልበላሉ። ሰው ተጨነቀ፣ ምን ሆነው ነው ሲል ከዛ በኋላ እኔ ማን እንደሆንኩ ታውቃላችሁ ሆይ ያሉ፣ እገሌ ትባላለው፣ ጀሚዑል አውሊያ ጠቅላላ ተሰብስቦ መርጦኝ ነው። እሸህ እገሌ ቀብር ላይ ጌሾ ስለተበቀለበት እሱን ሂጂና አስቆርጪ ብለውኝ ነው። እንግዲህ ምግብ ያልበሉት ከሙታን መንደር ቀብር ሰንጥቀው ወጥተው ነው ተብሎ ማለት ነው። በሚዲያ ነው፣ ልብ በሉ። በቴሌቪዥን ተለቆ እንደገና ደግሞ በቲክቶክም ድረስ በድፍረት ተለቆ እና በሚቸግርህ ሰዓት ጥራኝ አሉት። አሊ ጅፍሪ የሚባል ግለሰብ አለ። ምን ይላል? ነቢዩን እኮ እኔ በአካል ሰው አህያንን አንዳንድ ጊዜ በአካል ሊያያቸው ይችላል፣ በህልምም አይደለም። አሁን ይህን ሁሉ ግን ማን ደረማምሶ ይጥልልናል ስትሉ አቡበክር ስዲቅ ታላቁ ሰው የነቢዩ ሰለላሁ ዐለይሂ ወሰለም አጋር፣ እሳቸው አጠገብ የተቀበረው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞተው ገና ሳይቀበሩ ዑመር ግራ ገብቶት ሙሐመድ ሞቷል የሚል ሰው ካለ በሰይፍ ነው ምለው ሲል አቡበከር መጣና ምን አለ? ገና ሬሳው ሳይቀበር የሚለውን አስምሩልኝ። ትልቁን ዳር ድንበር አስከበረ። ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞቷል አለ። አላህን የሚያመልክ ካለ ግን አላሁ ሐዩን ላይሞት፣ አላህ ያው ነው ማይሞት ጌታ ነው አለ። ስለዚህ ወንድምና እህቶቼ እባካችሁ አደናጋሪው በዝቷል። በድፍረት ደግሞ ምን ይሏቸዋል? እገሌ የሚባሉ ዑለማ እኮ ቢድዓን ለሁለት ከፍለውታል። እገሌ የሚባል ሰው እኮ ይህን ነገር እንዲህ ብለውታል፣ እሳቸው ታላቅ አሊም ናቸው ይሏቸዋል። የፈለገ ቢሆን እኛ ከሷሃባዎች ንግግር የበለጠ የሚጠቅመን የለም። ሌሎች ደግሞ ይመጣሉ፣ ለምን አትወያዩም ይላሉ። ውይይት መፍትሄ ነው ወይ? ባጢልን ይዞ በመጣ ቁጥር አንድ ሰው ልንወያይ ነው ወይ? አንዷ ሴት ለምሳሌ ብድግ ብላ ያለ ወላጅ ፈቃድ ኒካህ ማድረግ ይቻላል፣ ለዚህ ደግሞ ማስረጃችን እንደዚህ ነው። ሌላው ደግሞ ይመጣል፣ ካላህ ውጭ ላለ አካል ሱጁድ ቢደረግም ፈጥሯል እስካላለው ድረስ ምንድነው ችግሩ? ለነብዩላህ ዩሱፍ እኮ ተሰግዶለታል። አብዛኛው ማህበረሰብ ዕውቀት በሌለው ሁኔታ ላይ እንዲህ ያመጡ ማደናበሪያዎችን ለአደባባይ ህዝብ ብዥታን መልቀቅ፣ ይሄ አላህን ከሚፈሩ ሰዎች የሚጠበቅ አይደለም። ዲናችንን ግን በርተን ብንማረስ የባጢል ሰዎችም ደፍረው ባልመጡብን ነበረ። እናቺ ባጭሩ መግቢያ ከሆነች ወንድማችን ሁሴን ባላህ ፍቃድ አንተ ደግሞ ጨምርባት። ሐያኩሙላህ። አላህ ይክ ጀዛከላሁ ኸይር ወባረከላሁ ፊክ አኹና ባሊ። ወንድማችን ኡስታዛችን ሳዳት የነገረን ነገር በጣም ጠቃሚ ነገር ነው። ኢትባዕ ግድ ነው። የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦችን የታቢዒዎች የአትባዕ ታቢዒን የቀደምት መልካም ሰለፎችን መንገድ ግንዛቤ መከተል ግድ ይላል። ለማንኛውም ቁርአናዊና ሐዲሳዊ ንጹህ ግንዛቤ የሚገኘው ከሰለፎች ዘንድ ነው። ይህን የተናገሩት ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው ሶስት ክፍለ ዘመን ላይ ያሉትን ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አወድሰዋቸዋል። አያቸው አይደለ? ስለዚህ ከምን አንጻር ነው ያወደሷቸው? ከተክለ ሰውነታቸው ነው? ከውበታቸው ነው? ወይንስ ከጥንካሬያቸው ነው? ከምናቸው ነው? ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ሰዎች ይህንን ያወደሷቸው ከምን አንጻር ነው ከተባለ ከንጹህ ግንዛቤያቸው ነው። ስለዚህ ለዲን ያላቸው መልካም ጥሩ ግንዛቤ፣ ያ የሰለፎች ግንዛቤ እሱ ንጹህ ነበር፣ ቢድዓ ያልተቀላቀለበት ገብታችኋል አይደል? ከዚያ በኋላ ሰዎች ተነሱ፣ ቢድዓን ፈጠሩ፣ አመጡ። እንዳጠቃላይ ኢትባዕ ግድ ነው እየነገረን ያለው ትክክለኛ የሆነ ነገር ነው። የሰለፎች ሁላ ምክር ነበር። አብዱላህ ብን መስዑድ ምን አለ? ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ይላል። ተከተሉ ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦችን፣
አዲስ ነገርን አትፍጠሩ እነርሱ በቅተዋችኋልና ብሎ ይናገራል። አሁን ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች ቀናን ጎዳና ለመረዳትና ለማግኘት በቅተውናል። ሌላ አዲስ ግንዛቤና አዲስ መንገድ አያስፈልግም። አላህም በቁርአን ላይ ያመላከተን ይሄን ነው። ወሳቢቁነ አልአወሉነ ሚነል ሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ ይላል። እነዚያ ቀዳሚዎቹ የመጀመሪያዎቹ አለ እነሱም ከሙሃጅሮችና ከአንሳሮች የሆኑ አለ እንዲሁም እነርሱን በጥሩ የተከተሏቸው እያለ ይናገራል። ወለዚነ ተበዑሁም ቢኢሕሳን አይ ቢዱን ኢብቲዳዕ አዲስ ነገርን ቢድዓ ሳይፈጥሩ በትክክለኛው መንገድ ሙሃጅርና አንሳርን የተከተሉ እያለ አላህ ወደሳቸው። ይህን ይመስላል። ጀዛከላሁ ኸይራን ወባረከላሁ ፊክ ኡስታዝ። እሺ ከላይ ሶስት ክርስቲያን አላችሁ መሰለኝ። ሚፍታህ የሚለው ክርስቲያን ነኝ ብለሃል። ክርስቲያን ነህ? የተነሳ ይሰማል? እሺ መይሙና ሁሱ ሰላም አለይኩም። ወአለይኩም ሰላም። ክርስቲያን ነኝ አንተና? ላ የሆነች እህታችን ነው መግባት የፈለገችውና ለየሆነ ጥያቄ ነበራት። እሺ አለች አንተ ጋር ነች? ይሰማል? ሙስሊም ክርስቲያን ወንድሞቻችን ከአንድ በላይ ማለት ማፍቀር ይቻላል ወይስ ትዳር መያዝ ይቻላል አይቻልም? በክርስቲያን አንቺ ክርስቲያን ነሽ? አዎ። እሺ በእስልምና ፍቅር ምናምን የሚባል ከትዳር በፊት የለም። ፍቅር አለው በኢስላም ከሆነ አዎ አለ። ነገር ግን መቼ፣ እንዴት፣ ማንን የሚለውን ነገር ማወቅ አለብን። መቼ ነው ፍቅር ያለው ከተባለ ከትዳር በኋላ ነው። ከትዳር በፊት ፍቅር የሚባል ነገር የለም። ከትዳር በፊት ፍቅር ሳይሆን ሰይጣን በሰዎች ላይ ያጠመደው የሆነ የእሳት ወጥመድ ነው። እዛ ውስጥ ይከታቸዋል፣ ወደ እሳት ይወስድባቸዋል። ነገር ግን ሰውየው ካገባ በኋላ የሐላል ሚስቱን ያችን ያፈቅራል። መቼ ነው የሚያፈቅረው? ካገባ በኋላ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አፍቅረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? ኢኒ ቀድ ሩዚቅቱ ሑበሃ አይ ሑበ ኸዲጃ፣ እኔ የሚስቴን የኸዲጃን ፍቅር ተለግሻለሁኝ አሉ። ያቻለ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሚስታቸውን ኸዲጃን በጣም ይወዷት ነበር። ታቸውን በጣም ተወዳቸው ነበር። ስለዚህ ያ ነው እንጂ ያለው ከትዳር በፊት እንደዚህ ፍቅር የሚባል ነገር የለም። ኦኬ ማለቴ ማግባት እኮ ነው። ማለት 1 2 3 ማግባት ይቻላል አይቻልም? እኔ ማለት ይሄንን ያልኩበት ምክንያት እኔ ክርስቲያን ነኝ፣ ከአንድ በላይ አይቻልም በክርስቲያን በሚለው ሐሳብ አቅርቤ ነው። እሺ ክርስትና ላይ ከአንድ በላይ ማግባት አይቻልም የሚለው የትጋና ያለው? የለም። እሺ የለም፣ እንደሱ ነው። ይቻላል ነው መጽሐፍ ቅዱስ ላይ ከአንድ በላይ ማግባት አይቻልም የሚል ጥቅስ የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እንዳውም አምላክ የሚያናግራቸው አምላክ ቃሉን የሚገልጥላቸው ነቢያቶች መጽሐፍ ቅዱስ ላይ ከአንድ በላይ አግብታ ታገኛለች። ሙሴ ብዙ ሚስት አለው፣ ከአንድ በላይ ሚስት አለው። ልክ እንዲሁ አብርሃም ከአንድ በላይ ሚስት አለው። ልክ እንዲሁ ዳዊት ከአንድ በላይ ሚስት አለው። እነዚህ ሁሉ ሰለሞን 700 ሚስቶች አሉት፣ 300 ቁባቶችም አሉት። አስቡት። እና እነዚህ ሁሉ ሚስቶች አግብተዋል። አንዲት ቦታ ግን እግዚአብሔር ለምን ከአንድ በላይ ያገባቸው ብሎ የተቃወመባቸው ቦታ የለም። ኃጢአት ቢሆን ዝም ይላቸዋል እግዚአብሔር? እናንተ ኃጢአት ነው አላቸው፣ ዝሙት ነው ብሎ ነገሯቸው። እናንተን ከአንድ በላይ ማግባታቸው ነብያቶች። እሺ ይህን ከባድ ኃጢአት ላይ እየወደቁ እግዚአብሔር አትዘሙት ብሎ ተናግሯል አይደለ? ከ10 ትእዛዛት መካከል። ስለዚህ እንደዚያ ብሎ የከለከለውን ነገር እንዴት እነዚህ ደፍረው ይሄ ሁሉ ነብያት ኃጢአት ላይ እየወደቁ እንዴት ዝም አላቸው? ኃጢአት ስላልሆነ ነው። ብዙዎች አለ። ነገር ግን ከአንድ በላይ ማግባትን ኢስላም እንዴት ያዋል የሚለውን ላስረዳሽ። በመጀመሪያ ለዚህ ትውልድ ብቻ የተደነገገ ሳይሆን ይሄ ለቀደሙት ትውልዶችም የተደነገገ እንደነበር አላህ ይነግረናል በቁርአን ላይ። በሱረቱ ራዕድ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬ ነበር፣ ለእነርሱም ሚስቶችን አድርጌላቸው ነበር እያለ ይናገራል። ከዚያም ወዙርያ አለ፣ መልካም ዘሮችንም አድርጌላቸዋለሁኝ አለ። ያቻርለ ስለዚህ ሚስትን ብቻ ሳይሆን ሚስቶችን ብቻ ከአንድ በላይ ማግባት ለአግሪፉት ነብያትም ተደንግጎ የነበረ ነገር ነው። ዓላማው ምንድነው ነው? አሁን ጥያቄው ብዙ ክርስቲያን የሚመስለው ምንድነው? ከአንድ በላይ ማግባት ሲባል ጊዜ ወንድ ልጅ እንደፈለገ የወሲብ ጥሙን ለማርካት የተደነገገለት ይመስላችኋል? እንደዚያ ከሆነ ስህተት ነው።
ምክንያቱም ከአንድ በላይ ማግባትን አላህ ጭራሽ አንዲትን ማግባትን ራሱ ባነሳ ጊዜ አስተውላችሁ ከሆነ በቁርአን ሆነ በሐዲስ ላይ ስለ ትዳር በተነሳ ቁጥር አላህ ስለ መልካም ዘር አስከትሎ ይናገራል። ስለዚህ ዓላማው ምንድነው? ዑመር ኢብኑ አልኸጣብ ተናገረ። ይሄን የቁርአን አንቀጽ እንዴት እንደተገነዘቡ ሰሃቦች ተመልከቱ። ዑመር ኢብኑ አልኸጣብ ምን አለ? ወላሂ ከሚስት ከማግባቴ በስተጀርባ መልካም ዘርን ለማፍራት የሚያ ባይኖረኝ አንድም ባላገባሁ ነበር እያለ ይናገራል። ያቸው አላህም በቁርአን ላይ የሚያመላክተው ስለ ጋብቻ ባነሳ ቁጥር ስለ ሚስት ባነሳ ቁጥር ስለ መልካም ዘር ያነሳል። ታቻለ አይደል? والذين يقولون ربنا هب لنا من ازواجنا وذرياتنا الى ولقد ارسلنا رسلا من قبلك وجعلنا لهم ازواجا وذريه ስለ መልካም ዘር ቀጥሎ ያነሳል። ስለዚህ ሙስሊም አንድም ሆነ ከዚያ በላይ እንዲያገባ የተደረገለት መልካም ዘርና ፍርቶ በምድር ላይ የአምላክን ሕግና ስርዓት ጠብቀው የሚሄዱ የነብያትን ውርስ ወርሰው ለትውልድ የሚያነጹ የሚያስተምሩ ትውልዶችን ለማፍራት ይሄ ነው ዓላማው። ወዳቸው አይደለ? ይሄን ግን ወደ መጽሐፍ ቅዱስ በምንወስደው ነው ዓላማው ምንድነው ከተባለ ጳውሎስ ምን ይላል? ነገር ግን እንደኔ ባታገቡ ይሻላችኋል። ነገር ግን ማነው እንደኔ ያላገባችሁ እንደኔ ብትሆኑ ይሻላችኋል ካለ በኋላ ነገር ግን ሰው ከሚቃጠል ይሻለዋል እያለ ይናገራል። በስሜት ከሚቃጠል እዚያ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው። አንድ ሰው በስሜት ከሚቃጠል ግን ቢያገባ ይሻለዋል ይላል። ምንድነው ዓላማው? እዚህ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው የተቀመጠው። ነገር ግን በቁርአንና በሐዲስ ላይ ስትሄዱ ጊዜ መልካም ዘርን ለማፍራት የትኛው መከራ ለሰው ልጅ አይምሮ ነው ተስማሚ ነው? ረሱላህ ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ አልወዱድ ፈኢኒ ሙካሲሩን ቢኩም አልኡመም የውመል ቂያማ አግቡ ካሉ በኋላ አሁንም ስለ መልካም ዘር ስለማፍራት ይናገራሉ። ቀጥለው ያችም ተዘወጁ አልወዱድ አልወሉድ ተወዳጅና የሆነችዋን አግቡ እኔ የትንሣኤ ቀን በርካታ ተከታዮችን አፍርቶ በመምጣት በነቢያት ላይ ፎክራለሁ እና ነው ከደስታ የተነሳ ነው እና መልካም ዘር ለማፍራት የሚለው ነው። ስለዚህ ያ ነው። ሲቀጥል እንደፈለገ መፈቀድለታል አንድ ሰው ወይ ላ አይቻልም። ገደብ አለው። የማስተዳደር አቅም ሊኖረው ይገባል። መስፈርቶች አሉት። ልክ እንዲሁ ደግሞ ለእያንዳንዷ ሴት የሚገባትን ሊያሟላ ይገባል። እንዲሁ ፍትሐዊ ሊሆን ይገባል። ይታቻል አላህ በቁርአን ላይ ፍትሐዊ መሆን የማትችል ከሆነ አንድ ብቻ አግቡ ብሎ በቁጥር ደረጃ አስቀምጧታል። አንድ ፈንኪሑ ማ ጣበ ለኩም መስና ወሱላሰ ወሩባዕ ካለ በኋላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ፍትሐዊ መሆን የማትችሉ ከሆናችሁ ግን ፍትሐዊ አንሆን ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ከአንድ በላይ ቢያገባ ወንጀለኛ ይሆናል። ይሄ ሰው ለምን አቅሙ ቢኖረው የፈለገ ሀብታም ቢሆን ፍትሐዊ መሆን የማይችል ከሆነ ይፈቀድለት። ፍትሐዊ ሳይሆን ቢያገባ ወይንም ችሎታው ሳይኖረው ቢያገባ ይሄ ሰውዬ ይፈቀድለታል አይፈቀድለትም? ካገባ ይሄ ሰውዬ ያለ አቅሙ ሳይሆን ቢያገባ ነገ የውመል ቂያማ ቅጣት ይጠብቀዋል ወይ? አሁን ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሸቅሁ ሳከሁ وفي رواية أخرى قال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه معي. ነቢያችን ሰለላሁ ዐለይሂ ወሰለም በምድር ሲኖር አንድ ሰው ሁለት ሚስት ኖር በመካከላቸው ፍትህን ሳያደርግ የሞተ ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይለጥማል። ይሄ ትልቅ ቅጣት ነው። ወጣቻለ አይደል? ስለዚህ የማስተዳደር አቅሙና ችሎታ ካለው ነው ሊያገባ የሚችለው አንድ ሰው። ያን ካልቻለ አይፈቀድለትም። ሲያገባም ዓላማው ምንድን ነው ከተባለ ከማግባት በስተጀርባ እንደ ኢስላም መልካም ዘርን አፍርታችሁ እንድትሄዱ ዘንድ ነው ያለው አምላክ። እያችሁ ይህን ግን መጽሐፍ ቅዱስ ላይ ስናየው ጊዜ ከፈለግሽ አሳይሻለሁ። ጳውሎስ አንድ ሰው በስሜት እንትን ከሚቃጠል ቢያገባ ይሻለዋል እያለ ከስሜት ጋር እያይዞ የሚያነሳው መጽሐፍ ቅዱስ ነው እንጂ ኢስላም አይደለም። እሺ ሌላ ጥያቄ አለሽ? እሺ ሶስና ሰላም አላሁ አክበር አላሁ أشهد أن لا إله إلا الله أشهد أن لا إله إلا الله
أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر لا إله إلا اللهم رب هذه الدعوة التامة والصلاة القائمة الحمد لله الصلاة وبعث محمد الذي وعدته الكلمات رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا ሶስና የምትባለው ሻለ ማስፈልጋለህ እያለች ነው። አስገባት ኢንሻአላህ ትይዛለች። قالوا يا أبانا لك لا تأمن على يوسف وإنا له لناصحون أرسله على غدا ሶስና ይሰማሻል? ይሰማል? ተዋት በቃ ታዳምጣ። ሽብሬ ወንድ ልጅ ነው እኮ ነው። ሽብሬ የትክክለኛ እናት አመጣም እንዴ? ሽብሬ ይላል ስሙ። ቀደም በሌላ ሮቤል የሚል ልጅ ነው ብሎክ አድርጌያለሁ። አውቆ ነው እንደዛ የሚጽፈው ልጆች። አትፈሩ በማንነታቸው ክርስቲያኖች። ክርስቲያን ካመንከበት ክርስቲያን ነው ብለህ በግልጽ ነው ከሙስሊሞች ፊት ስትመጡ ተልበል። ወንድ ነው አውቆ ነው ሶስና ብሎ ከፍቶ ነው። ስሙንም ቀይሮ ሃይማኖቱንም ቀይሮ ዋሽቶም አይከብድም። እሱ አልተሻለም እንዴ? ትንሽ መስጂዱን አሳየን ላሳያችሁ። ያና መስጂዱ ያምራል። ያምራል ልጆች يا سلام. هي مسجد هي مسجد هي مسجد.
አልገባኝም ጠይቀሃላ አሁን አይመችም በኋላ ሶላት ሲሰገድ ማዳመጥ ትፈልጋላችሁ ትቼው ልሄድ ወይስ ልዝጋው ማዳመጥ እንፈልጋለን ለምትሉ ዜሮን ጻፉ ማዳመጥ አንፈልግም የምትሉ ደግሞ 9534,073 ጻፉ እሺ በቃ ዜሮን ከጻፋችሁ ማዳመጥ ትፈልጋላችሁ ማለት ነው እሺ በማን ድምጽ እንዲቀራላችሁ ትፈልጋላችሁ ማለት ነው በሱዳይስ ድምጽ የምትሉ አንድን ጻፉ በራስህ ድምጽ የምትሉ ደግሞ ሁለትን ጻፉ በአቡበክር ሻጥሪ ድምጽ የምትሉ ደግሞ ሶስትን ጻፉ በራሴ ድምጽ ሁለት አላችሁ ሁላችሁ አይሽ በቃሽ በራሴ هاي بقى نسكت والسلام عينك مرحبا نسوي شوية من التكت من هذا شوية بس في شوية شفيت الله المستعان الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر الله أكبر لا إله إلا الله الله أكبر الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما لئن لم ينته المنافقون والذين في قلوبهم مرض والمرجفون في المدينة لنغرينك بهم ثم لا يجاورونك فيها إلا قليلا ملعونين أينما ثقفوا أخذوا وقتلوا تقتيلا سنة الله في الذين خلوا من قبل ولن تجد لسنة الله تبديلا يسألك الناس عن الساعة قل إنما علمها عند الله وما يدريك لعل الساعة تكون قريبا الله سمع الله لمن حمده
الله أكبر الله الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إن الله لعن الكافرين وأعد لهم سعيرا خالدين فيها أبدا لا يجدون وليا ولا نصيرا يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسولا وقالوا ربنا إنا أطعنا سادتنا وكبراءنا فأضلونا السبيلا ربنا آتهم ضعفين من العذاب والعنهم لعنا كبيرا الله سمع الله لمن حمده الله أكبر الله أكبر الله أكبر الله أكبر الله أكبر سمع الله لمن حمده الله الله أكبر الله الله أكبر السلام عليكم ورحمة الله. السلام عليكم ورحمة الله.
الإمام ها؟ نعم. تركع تسجد الصوت مرة واطي. اوكي. حاول شوف له ان شاء الله. تحت ما ينسمع عند النساء. برفع الصوت ان شاء الله. الله يبارك. السلام عليكم ورحمة الله. قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد. مسكين سفر والله هين يابد سفر ما أجمل هذا المكان إنه مكان جميل. قالوا لقد علمت ما لنا في بناتك من حق وإنك تعلم ما نريد. ጉዞ ወደ ነፃነት። ሹ ነፃነት አምሃራ ይላል። ጉዞ ወደ ነፃነት፣ ጉዞ ወደ ቆሜ ነው የሚባለው እና ይሄ ቆሜ ይባላል። ቅዱሳ ለውጣ ነው ሽጆቻው። መልካም ጊዜ ይሁንላችሁ። ቻው። ወሰላም አለይኩም ወራህመቱላሂ ወበረካቱ። አይነን ተሻለ